ሀብታም መሆን ከፈለጋችሁ ይሄን ቪዲዮን እዩት። በቀላሉ እኔ ወደ ማልቲ ሚሊዮኔር ቢሊዮኔር ለመሆን በጣም ቀርብ ያለው ምክንያቱም ሁሉም ይገባኛል። እሱን ለማምጣት ደግሞ ያ ህይወትን የሚገባው ሰው እየሆንኩኝ ነው። አንድ ነገር ልንገራችሁ፣ አብዛኞቻችን ኢትዮጵያውያን ያደግንበት አገር ሁሉም የምናያቸው ነገሮች የድህነት ነገር ስለሆነ አስተሳሰባችን እንደዛ ነው። ላምበርጊኒ የምንይዝ አይመስለንም። በጣም ትልቅ የሆነ ማንሽን ምንገዛ አይመስለንም። ወይም ደግሞ ትላልቅ ቢልዲንጎች ቢልድ የምናደርግ አይመስለንም። ግን አንድ ነገር ልንገራችሁ፣ እሱ ማለት ነው አይምሮአችሁ ውስጥ ነው ያለው። ከአይምሮአችሁ ብትወጡ ማለት ነው ዓለምን ብታዩዋቸው፣ ሰዎችን ብታዩዋቸው፣ ነጮችን ብትሉ ጥቁሮችን ብትሉ ማለት ነው ሁላችንም አንድ አይነት ሰዎች እንደሆን ታያላችሁ። ልዩነታችን ምን እንደሆነ ታውቃላችሁ? አኗኗራችን ነው። እኛ ያደግንበት ሀገር ኢትዮጵያ ድህነትን ያየን ያደግነው፣ መኪናዎችን ያየናቸው በጣም ርካሽ መኪናዎችን። ገባችሁ አይደለ? እነዚህ መካከለኛ የሚባሉ መኪናዎችን ስናይ ለራሱ ኢትዮጵያ ውስጥ ዋው እንዳለን፣ እዚህ ውጪ ስትመጣ ደግሞ ላምበርጊኒ ቡጋቲ ስታይ ኧረ በስመ አብ እንዴት አድርጌ ነው የምችለው እንላለን። ኖ እነሱን በቀላሉ ማግኘት እንችላለን። ከፈለግን 20-30 ቡጋቲዎች መግዛት እንችላለን። ምንም የሚያቆመን ነገር የለም። የሚያቆመን ጭንቅላታችን ብቻ ነው እዚህ ጋር ያለው መሃል ላይ። አሁን አንድ ነገር ልንገራችሁ፣ ምንም ነገር ከመቀየራችሁ በፊት ማለት ነው አንድ ነገር እንድትቀይሩ ፈልጋችኋለሁ። እሱ ምን እንደሆነ ታውቃላችሁ? አስተሳሰባችሁ። the way you act, the way you speak to people። እንዴት አድርጋችሁ ነው ሰዎችን የምታነገሩት? እንዴት ብላችሁ ነው የምትቆሙት? እንዴት ብላችሁ ነው የምትሄዱት? እንዴት ብላችሁ ነው የምትስቁት? አይታችሁ ታውቃላችሁ? ግን ይሄ ነገር ሰው ድሃ የሆነ ሰው ማለት ነው ብር የሌለው ሰው ሲናገር ሰው ታዩታላችሁ፣ እንዴት ልዩነቱ ከሀብታም ጋር ማለት ነው። ሀብታም ሰው እንዴት ብሎ እንደሚስቅ ታዩታላችሁ። ድሃ ሰው ስሞ እንዴት ብሎ እንደሚስቅ ታዩታላችሁ። አይኖ ይገባኛል፣ ድህነት ውስጥ ደስታ አለ ምናምን እንዳትሉ ባካችሁ ፕሊዝ። ምክንያቱም ሀብታም ሲስቅና ድሃ ሲስቅ በጣም ልዩነት እንዳለው ታውቃላችሁ። ሰላም ሲሉ ሰዎች ሀብታምና ድሃ ሰው ሰላም ሲል ልዩነቱ ታውቁታላችሁ። ሁላችንም እንደ ሀብታም አክት ማድረግ አለብን፣ ሁላችንም ማለት ነው። እኔ አሁን መንገድ ላይ ዋክ ሳደርግ ማለት ነው ቀና ብዬ I'm confident millionaire multi millionaire the way I walk የምራመድበትን እንደ ሀብታም ነው የምራመደው፣ ምክንያቱም ሀብታም ነኝ and I believe it። አሪፍ መኪና ሳይ ቡጋቲ ሳይ ወይም ላምበርጊኒ ሳይ ኢዚ በቀላሉ ዊኬንድ ላይ እረፍት ሲሆን ማለት ነው ወደ ሞል ሄዳለሁኝ። በጣም ውድ የሆኑ ስቶሮችን ሄዳለሁኝ። ገባችሁ አይደል? እነ ጉቺ፣ ሉዊ ቪቶን፣ ላምበርጊኒ ስቶር የሚሆን ወይም ቡጋቲ መኪና ያለበት እገባለሁኝ። I'm confident as fuck ኮንፊደንት ሆኜ ማለት ነው። ይሄ ሴልስ መኪኖች የሚሰጡት ሰዎች አለ አይደለ? ኮንፊደንት ሆኜ አናግራቸዋለሁ። ይሄ መኪና ስንት ነው? yes እጠይቃቸዋለሁ። ኢንጂኑ እንትኑ ፍጥነቱን ስንት ሆርስ ፓወር ነው ያለው? ኮንፊደንት። አብዛኞቻችሁ አሁን ብር የሌላችሁ ማለት ነው ይሄን ለማድረግ እንትን ትላላችሁ፣ እንዳይነቃባችሁ፣ ወይኔ ድሃ እንደሆንኩኝ እንዳያውቁብኝ። ኖ ሀብታም ነክ ሀብታም ነሽ። እንደዛ ብላችሁ አክት ማድረግ ካልጀመራችሁ ማለት ነው መቼም አታገኙትም። እንደዛ ብላችሁ አክት ማድረግ ስትጀምሩ ጥሩ ቦታዎችን አሁን ባትገዙም ለራሱ ስማርት መሆንና ማለት ነው ማኒፌስት ማድረግ ይለያያል። ይሄ ማኒፌስቴሽን ነው የምላችሁ። ገባችሁ አይደለ? ስማርት ሁኑ ስላችሁ የምታወጡትን ገንዘብ ሜክ የምታደርጉት በላይ መሆን የለበትም። ይሄ ኢትስ ኦብቪየስ። ድህነት ውስጥ ትገባላችሁ ምንም ያህል ብር ሜክ ብታደርጉ። ግን ነው የምላችሁ ወደ ቡጋቲ ስቶር ወይም ነው ላምበርጊኒ ወደ 2-3 ሚሊዮን ዶላር የሚሸጥበት መኪና ገብታችሁ በኮንፊደንስ ኢነርጂያችሁ ለራሱ ማለት ነው እዛ የቆሙት ካሼሮቹ ምናምን ሊያዩዋችሁ ይገባል። ይሄ መኪናችን ይገዛል፣ ሊገዛ ነው የመጣው፣ ይሄ የሀብታም ልጅ ነው ወይም ደግሞ በጣም ሀብታም ነው። yes ኢትዮጵያ ውስጥ አበሾች ማለት ነው ሀብታም ለመባል እንፈራለን። ድሃ መምሰል ሃምብል የሚያስደርገን ይመስለናል። ወይም ደግሞ በጣም ይሄ ሰው የዋህ ነው ሩሩ ነው። ገባችሁ አይደለ? እንደዛ እያልን እኮ ነው እኛ ኢነርጂያችን እዚህ ጋር ነው ያለው። ከዛ የምናገኛቸው ነገሮች ማለት ነው ትናንሽ ነው የሚሆኑት። እስኪ አረማምዳችሁ ኮራ ብላችሁ ሰው ስታወሩ ቀስ ብላችሁ ረጋ ብላችሁ፣ ገባችሁ አይደለ? እንደዚህ ሳትሰግዱ ለነጭ የሚሆኑ ምናምን ረጋ ብላችሁ፣ አገር ቤት ካላችሁ ደግሞ ሰው ሰላም ስትሉ በክብር እንደ አለቃ በቃ እንደ ሀብታም እንደ ሚሊዮነር እስኪ አስቡት። እስኪ የራሳችሁን አይናችሁ ጨፍኑና ማለት ነው ሚሊዮነር ብሆን እንዴት ነው አክት ማድረገው በሉ እስኪ። ከዛ እንደዛ አክት ማድረግ ስትጀምሩ ማለት ነው ዩኒቨርስ ይሄ ነገር ሁሉ ማቴሪያላይዝ እንድታረጉ እድል ይሰጣችኋል። አሁን እንገራችሁ ይሄ ቲክቶክ ጀምሬ ለራሱ ማለት ነው ከ4 ወር በፊት ነው የጀመርኩት። ከዛ ምንድነው የሚለው ባዮ ላይ ካያችሁት ኢትዮጵያን ሌጀንድ ይላል። ምክንያቱም እኔ አምኛለሁ ኦሬዲ I'm going to be a legend
ገባችሁ አይደል? ለቀጣይ 50 60 70 ዓመት ማይረሳ ሰው እሆናለሁ። ስሜ አይረሳም። ጽፌዋለሁ። እኔ ሰው ይመን አይመን የኔ ጉዳይ አይደለም። እኔ ግን ሌጀንድ እሆናለሁ ብያለሁ። ከአንድ ዓመት በፊት እንደዚህ ቆሜ መናገር አልችልም ነበር፣ ግን ስላመንኩት ቀን በቀን ተናገርኩት። በቃ ጧት ስነሳ እኔ ማን ነኝ? ጀግና። እኔ ማን ነኝ? ሌጀንድ። ገባችሁ አይደል? ዓላማዬ ምንድነው? ሰውን ማገዝ። ዓላማዬ ምንድነው? ሰውን ሞቲቬት ማድረግ። ህይወቴ ምንድነው? የሀብታም ህይወት፣ ደስታ የሞላበት፣ ፍቅር የሞላበት። እንደዚህ ብዬ ራሴን ስነግረው ማለት ነው ዓለም ይሰጠኛል ሁሉም ነገር ማቴሪያላይዝ ማድረግ እችላለሁኝ። 250,000 ፎሎወር አሁን በ4 ወር ውስጥ እኔ አስቤው አላቅም። እኔ በምንም ተአምር አስቤው አላቅም። ከየት ነው የመጣው? እስኪ ንገሩኝ። እስኪ እንዴት ነው እኔ እንደዚህ አክት ማድረግ የተማርኩት? ከየት ነው የመጣው? ከአንድ ዓመት በፊት እንደዚህ ብዬ ነበር መሄድ የነበረው። በራሴ ቃላቶች ራሴን ሂፕኖታይዝ አድርገው ነበር፣ አሳምነው ነበር። አዶናይ እኔ አይናፋር እኮ ነኝ እኔ፣ ወይም ደግሞ የሰዎች ስም እረሳለሁ። አብዛኞቻችን አሁን ማለት ነው አይናፋር ነኝ እያል ራሳችን እናሳምነዋለን። አይናፋር ነኝ። ሰውነታችን ይቀበለዋል፣ ዓለም ትቀበለዋለች፣ እግዚአብሔር ይሰማናል። ገባችሁ አይደለ? ጠይቅ ይሰጣል። ወንድሞቼ እባካችሁ ይሄ ነገር ማስተካከል አለብን። ሀብታም መሆን ከፈለጋችሁ እንደ ሀብታም አክት አድርጉ። ሞቲቬሽናል ስፒከር መሆን ከፈለጋችሁ እንደ ሞቲቬሽናል ስፒከር አክት አድርጉ። ከዛ መምጣቱ አይቀርም። ሯጭ መሆን ከፈለጋችሁ እንደ ሯጭ አክት ማድረግ እንዳትረሱ። ከዛ ሯጭ ትሆናላችሁ። አሁን ሰውነት መቀነስ ለምትፈልጉ ሰዎች ምንድነው ማድረግ ያለባችሁ? አሁን እዚህ ቆማችሁ ማለት ነው ያቺ ከ2 ዓመት በኋላ ያለችው እኔ ሰውነት የቀነሰችው ሴትዮ ወይም ደግሞ ወንዱ ማለት ነው ምንድነው እያደረጉ ያሉት? አሁን ገባችሁ አይደለ? ምግብ አሁን ለመብላት ስትጀምሩ ማለት ነው ይሄ የምፈልገው ሰው ወይም ደግሞ በጣም ቀጭን የሆነው ሰው እንዴት ነው የሚበላው? እንደዚህ አይበላም። ስለዚህ ምግብን ትቀይራለህ። እንዳሁን አክት ማድረግ ከቀጠላችሁ ህይወታችሁ እንዳሁን እየተደጋገመ ነው የሚመጣው። እንደ ቀጣይ የምትመኙት ሰው አክት ማድረግ ስትጀምሩ ደግሞ ህይወታችሁ እንደ ቀጣይ የሆነ ይመጣል። እና እባካችሁ በጣም ትልቅ ምክር ነው። በጣም ኤክሳይትድ ሆኜ ነው የምነግራችሁ፣ ምክንያቱም እኔ እየሰራልኝ ነው። እኔ አላቅም አሮን ነው እየሰራልኝ ነው። I'm about to be a fucking multi-millionaire. Like honestly ሚሊዮነር ቶ ቢሊዮነር ሆናለሁኝ። ከኢትዮጵያ ወጣቱ ሀብታም like literally ይሄ ተጽፏል። ሌጀንድ ሆናለሁኝ። እንደዚህ እያልኩኝ ስለ ራሴ ማለት ነው። ሌሎች ሰዎች የሚያናድዳችሁ ከሆነ የተሳስታችኋል በጣም። ምክንያቱም it's my right። እናንተ ደግሞ እንደዛ ማለት አለባችሁ፣ ምክንያቱም ይገባችኋል። ማን ስለሆናችሁ ነው እናንተ እንደዚህ ዝቅ ብላችሁ የምትሄዱት? ማን ስለሆናችሁ ነው የፈለጋችሁት መኪና መንዳት ማትችሉት? የፈለጋችሁት አገር መሄድ ማትችሉት? የፈለጋችሁት ልብስ መልበስ ማትችሉት? ካይሊ ጀነር አሁን ሴቶች ካይሊ ጀነር ማን ስለሆነች ነው ንገሩኝ እስኪ። ገባችሁ አይደለ? ማን ስለሆነች ነው እሷ አሁን እየኖረች ያለችው ህይወት የምትኖረው? እናንተ ደግሞ ማን ስለሆናችሁ ነው አሁን እየኖራችሁት ያላችሁት ህይወት እየኖራችሁት ያላችሁት? ለምን እስኪ ልዩነታችሁ ምንድነው? በእግዚአብሔር ፊት ልዩነታችሁ ምንድነው? ካይሊ ጀነር እና ሌሎች ሴቶች ገባችሁ አይደለ? ምንም ልዩነት የላችሁም። ዋናው ልዩነቱ አስተሳሰብ ነው። ሀብታም መሆን ከፈለጋችሁ እንደ ሀብታም አክት ማድረግ ጀምሩ። ወዳችኋለሁ።